ዳንኤል ቀጀላ ባላለው በሁለተኛ ዲግሪ ከዴቨሎፕመንት ኮሚኒኬሽን ኤንድ ሚዲያ ስታዲ ያው ዩኒቨርሲቲው በፊት ካለው የትምህርት አሰጣጥ ሂደት ላይ በጣም በተሻሻለ ሁኔታ ተማሪዎችም በጋት ተመልምለን ተመርጠን ነበር እና የገባነው የትምህርት አሰጣጡም በጣም ጥሩ የሚባል የትምህርት አሰጣጥ የነበረበት ነበር። አሁን ህብረተሰቡን ወርደን ለማገልገል የሚያስችል ዕውቀት አግኝተናል ብለን ነው እኔ በግሌ የማስበው ማለት ነውና ትምህርቱ ቀጥታ ከተግባር ጋር ታች ወርደ ህብረተሰቡን ለማገልገል በሚያስችል ሁኔታ ካሪኩለሙን በዛ መልክ ተቀርጾ የተሻሻሉ ህጎች ኖረው በዛ ልክ የተማርን ስለሆነ ህብረተሰቡን በተሻለ መልኩ እናገለግላለን ብዬ ነው ማስበው አሁን ማለት ነው። ስሜ አሰግር ጭቋላ ይባላል። ዲፓርትመንቱ ኮሌጅ ኦፍ ፋይናንስ ዴቨሎፕመንት ኤንድ ማኔጅመንት ሲቪል ሰርቪስ በጣም ደስ የሚል ዩኒቨርሲቲ ነው። ትምህርቱም ቆንጆ ነው። በጣም ተከታትለው ነው የሚያስተምሩት። ያው የትምህርት ጥራትን ለማስጠበቅ ጥሩ እየሰሩ ነው፣ ጥሩ እየተንቀሳቀሱ ነው። እንደ መንግስትም ሲቪል ሰርቪሱን ለማሻሻል ብዙ ስራ እየተሰራ ነው የሚገኘው። እኛም እንግዲህ በቀሰምነው ዕውቀት ማህበረሰቡን ለማገልገል የተሻለ አገልግሎት፣ ቀልጣፋ አገልግሎት ለመስጠት የተሻለን ያህል እንጥራለን። ስሜ ኢንጂነር ናትናኤል ተስፋ እባላለሁ። ኢንቫይሮንመንታል ኤንድ ክላይሜት ቼንጅ ማኔጅመንት ዲፓርትመንት የሚባል ከአርባን ኤንድ ዲቨሎፕመንት ኢንጂነሪንግ ኮሌጅ ነው የተመረቅነው። ያው ለማህበረሰቡ በሳኒቴሽን ዙሪያና በኢንቫይሮንመንታል ዙሪያ የተለያዩ አስተምሮችን ሊፈጥር የሚችል ዲፓርትመንት ነው እና አሁን ያለው ደግሞ ዓለም አቀፍ የሆኑ የኢንቫይሮንመንታል ከረንት ኢሹዎች ናቸው። በጣም ትልቅ የሆነ ለውጥ ነው ያገኘንበት በእውነቱ ፕራክቲካል የሆነ ነገር። አሁን መጀመሪያ ዲግሪ ላይ አብዛኛው ጊዜ ቲዮሬቲካል ነገር ነው። ወደ ማስተርስ ስትመጣ ግን አብዛኛው ነገር የፕራክቲካል ስራዎች ይበዛሉ እና እነዛ ነገሮች ከማህበረሰቡ ጋር እንዴት አሳልጠ መስራት እንደምችል የተሻለ ነገር ዕውቀት አግኝተንበታል። ማህበረሰቡንም እንዴት ማገልገል እንዳለብን፣ አገራዊ የሆኑ ግዴታዎችን እንዴት መወጣት እንዳለብን የሚሉትን ነገሮች በተያያዘ ከሀገራዊ ጋር የተያያዙ ነገሮች ናቸው እና ከማህበረሰቡ ጋር የተያያዘ ነገር ነው። ጥሩ ደስ የሚል ነገር ነው። ኤምኤስሲ ላይ ፕራክቲካል ነው አብዛኛው ነገር፣ በተግባራዊ የሆኑ ስራዎች ይበዛሉ እና ጥሩ ነው፣ ደስ ይላል። የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ምስረታ ከኢትዮጵያ ሲቪል ሰርቪስ ጉዞና ከፌዴራሊዝም ስርዓት አጀማመር ጋር ጠንካራ ቁርኝት ያለው እንደመሆኑ ዩኒቨርሲቲው ከተቋቋመበት ጊዜ ጀምሮ ባለፉት 3 አስርት ዓመታት የፐብሊክ ሴክተሩን ብቃት ከመገንባት አንጻር ጉልህ አበርክቶ ሲያደርግ ቆይቷል። የዩኒቨርሲቲው ትምህርትና ስልጠና በሺዎች ለሚቆጠሩ የመንግስት ሰራተኞች ተደራሽ በማድረግ ከ34000 በላይ ምሩቃንን በዲፕሎማ በመጀመሪያ ዲግሪ በማስተርስ እና በፒኤችዲ ዲግሪ ማፍራት ችሏል። ዩኒቨርሲቲያችን የአቅም ክፍተትን መሰረት ያደረገ ብቃት ተኮር ስልጠና ከ200,000 በላይ ለሚሆኑ ሲቪል ሰርቫንቶችና አመራሮች በመስጠት ብቃታቸውን ማሳደግ ችሏል። ዩኒቨርሲቲው በጥናትና ምርምር መስክ ከ500 በላይ ሳይንሳዊ ምርምር ፕሮጀክቶችን በማካሄድ በምርምር የተደረሰባቸውን ግኝቶች አሰራሮች ለሚመለከታቸው የህዝብ አገልግሎት ተቋማት የተለያዩ ዘዴዎችን ተጠቅሞ በማሰራጨት ለፖሊሲ ግብአት እንዲሆኑ ተደርጓል። ዩኒቨርሲቲው ከመንግስት በተሰጠው ተልዕኮ መሰረት በአዳጊ ክልሎች ማለትም የሶማሌ፣ አፋር፣ ቤኒሻንጉልና ጋምቤላ ክልሎች ውስጥ የሚገኙ የመንግስት ፐብሊክ ሴክተር ተቋማት እንዲጠናከሩ በልዩ ሁኔታ ፕሮግራም ቀርጾ የትምህርትና ስልጠና ፕሮግራሞችን ሲያካሄድ ቆይቷል። ውጤታማ ነበረ። በዩኒቨርሲቲው ከከተማ እና ልማት ኮንስትራክሽን ሚኒስቴር፣ ከገቢዎች ሚኒስቴር፣ ከገንዘብ ሚኒስቴር፣ ከውጭ ጉዳይ ሚኒስቴር፣ ከሰራተኛና ማህበራዊ ጉዳይ ሚኒስቴር ጋር በትምህርትና ስልጠና በምርምርና ማማከር ስራዎች ተከታታይና ቀጣይነት ያለው የአቅም ግንባታ ስራዎች ሲሰራ ቆይቷል። በዚህም ተቋማቶቹን አቅም በመገንባት ረገድ ውጤታማ ነበረ። ክቡራንና ክቡራት፣ ዩኒቨርሲቲያችን የተሰጠውን ተልዕኮ አጠናክሮ መቀጠል በዛሬው ዕለትም ተመራቂዎችን ለማስመረቅ ይህንን የተማሪዎች የምረቃ ክብረ በዓል አዘጋጅቷል። ግራጁዌት ዲፕሎማ በመጀመሪያ ዲግሪ፣ በማስተርስ ዲግሪ፣ በፒኤችዲ ዲግሪ በአጠቃላይ ወንድ 1774፣ ሴት 538 በድምሩ 2312 በየደረጃው የተቀመጡ መስፈርቶችን በሚገባ ማሟላታቸው ተረጋግጦ በመጨረሻም በዩኒቨርሲቲው ሴኔት ቀርቦ እንዲመረቁ ጸድቋል። ውድ ተመራቂዎች፣ ዛሬ ያገኛችሁት የልፋታችሁ ውጤት በብዙ ድካም፣ ጥረት፣ ውጣውረድ እንዲሁም ደግሞ ባሳያችሁ ቁርጠኝነት በመሆኑ ደስ ሊላችሁ ይገባል። ክቡራንና ክቡራት፣
ዩኒቨርሲቲው የተጣለበትን ኃላፊነት በብቃት መወጣት እንዲችል ተቋማዊ፣ አካዳሚካዊ፣ አስተዳደራዊ ነጻነት የሚያስፈልግ እንደሆነ በማመን ራስ ገዝ ዩኒቨርሲቲ ለመሆን እቅድን መሰረት ያደረገ የሽግግር ስራዎችን እያካሄደ ይገኛል። ዩኒቨርሲቲው የውስጥ ገቢውን በማሳደግ ጠንካራ የፋይናንስ አቅም ለመፍጠር ብቁና በቂ የሰው ኃይል በማደራጀትና ለስትራቴጂያዊ የሰው ኃይል አመራር ለማጠናከር ተመራጭና ተወዳዳሪ የትምህርትና ስልጠና ፕሮግራሞችን ለማልማት አስቻይ የምርምር እና ማማከር ስርዓትን ለመዘርጋት ሀገራዊ ፋይዳ ያላቸው ልማታዊ ፕሮጀክቱ ላይ ያለውን አበርክቶ ለማጠናከር ደረጃውን የጠበቁ መሰረተ ልማቶች ፋሲሊቲዎችን ለማደራጀት እንዲሁም ደግሞ ዩኒቨርሲቲያችንን የመማር ማስተማር አገልግሎት አሰጣጥ በዲጂታል ቴክኖሎጂ ስርዓት ለማጠናከር በርካታ ቁልፍ ተግባራትን ቀርጾ ተግባራዊ ያደረገ ይገኛል። ክቡራንና ክቡራት ዩኒቨርሲቲያችን በ2018 ዓመትም የዩኒቨርሲቲውን ዓለም አቀፍ ደረጃውን የጠበቀ የትምህርትና ስልጠና የልቀት ማዕከል ለመሆን አልሞ የሚከተሉትን ዋና ዋና እርምጃዎች የሚወስድ ይሆናል። በዓለም አቀፍ ስታንዳርድ የተገኙ አዳዲስ ትምህርትና ስልጠና ፕሮግራሞችን ተቀርጸው ተግባራዊ ይደረጋሉ። ነባር ፕሮግራሞች እንደገና የመከለስ ስራም ይሰራል። የዩኒቨርሲቲው የመማሪያና ማሰልጠኛ ክፍሎች ስማርትና ዓለም አቀፍ ስታንዳርዱን በጠበቀ ሁኔታ ለማዘመን ተግባራዊ እንቅስቃሴ የምንጀምርበት ዓመት ነው። ሴት ተመራማሪዎች ምሁራን ብቻ ተጠቃሚ የሚሆኑበት የምርምር ፈንድ ተግባራዊ የምናደርግበት ዘመንም ይሆናል። ዩኒቨርሲቲው የመምህራን ማሰልጠኛ የመስተንግዶ ፋሲሊቲዎችን በመስኩ የተመረጡ መስፈርቶችን የሚያሟሉ እንዲሆኑ የማስተካከሪያ ስራዎችን እንሰራለን። ያረጁ ህንፃዎች የመጠገን ግብአት የማሟላት ስራውን በትኩረት የምንሰራበትም ዘመን ይሆናል። ከሀገር አቀፍና ዓለም አቀፍ መሰል ተቋማት ያለንን ነባር ትስስሮች የማጠናከር እንዲሁም አዳዲስ ትስስሮችን የመፍጠር ስራዎችን ተጠናክረው እንዲቀጥሉ እናደርጋለን። በተመሳሳይ ከሲቪል ሰርቪስ ኮሚሽንና ከሌሎች አጋር ባለድርሻ አካላት ጋር ያለውን ግንኙነት በአዲስ መልክ የመቃኘትና ትብብራችንን የማጠናከር ስራ አጠናክረን የምንሰራበትም ዘመን ይሆናል። ውድ የኢትዮጵያ ሲቪል ሰርቪስ ስራ አመራርና ሰራተኞች ዩኒቨርሲቲያችን ጠንካራና ዓለም አቀፍ የትምህርት ስልጠና ተቋም ለማድረግ የሚካሄዱ የሪፎርም ስራዎች ላይ በትኩረት በመሳተፍ የራሳችሁን አስተዋጽኦ እንድታደርጉ ከአደራ ጭምር አሳስባለሁ። ውድ በዛሬው ዕለት የምትመረቁ ምሩቃን በዩኒቨርሲቲ ቆይታችሁ ያገኛችሁትን ዕውቀትና ክህሎት እንዲሁም የግል ፈጠራና ተነሳሽነት ተጠቅማችሁ በምትሰማሩበት የሥራ መስክ ሀገራችሁንና ህዝባችሁን በማስቀደም በታታሪነት በታማኝነት እንደምታገለግሉ ከአደራ ጭምር አሳስባለሁ። ተመራቂዎች በድጋሜ እንኳን ደስ አላችሁ። አመሰግናለሁ። እንኳን ደስ አላችሁ። እስቲ አብረን Let's go አብረን አንድ ላይ ከፍ ታረጉታላችሁ። እስቲ የታል አይሰማም? አብራችሁ Congratulations አላችሁ ወይ?